የአጠቃላይ መሬት አስተዳደርን በሚመለከት የሚያጋጥሙ ብልሹ አሰራሮች እንዳሉ እሙን ነው። እነዚህን መልክ ለማስያዝ እንደ ብልጽግና አንደኛ በአዋጅ ቁጥር 13/24/2016 በተቀመጠው መሰረት የመሬት ምዝገባና ሰርቲፊኬሽን ልዩ ትኩረት ሰጠን እየሰራን ነው። በዚህም ትልቅ ውጤት እያስመዘገብን ነው። ሁለተኛ ከዲጂታላይዜሽን ጋር የተያያዘ ነው። የመሬት ይዞታን ከፋይዳ መታወቂያ ፕሮግራም ጋር በማያያዝ የመሬት ባለይዞታዎቹ በግልጽ እንዲታወቁ ለደላሎች ለብልሹ አሰራር እንዳይጋለጥ የማድረግ ነው። በሶስተኛ ደረጃ የካዳስተር ስርዓት እየዘረጋን ነው ያለነው። እያንዳንዱ የገጠርም ሆነ የከተማ መሬት በካዳስተር ስርዓት በአግባቡ በዲጂታል ተለይቶ ከብልሹ አሰራርና ከሙስና በጸዳ ሁኔታ በግልጽነት አገልግሎት እንዲሰጥ ጥቅም እንዲሰጥ የኢኮኖሚ መሳሪያ እንዲሆን ለማድረግ ከፍተኛ ስራ እየሰራን ነው ያለነው። ከዛ ባለፈም መሬትን በሚመለከቱና ሌሎች ግልጽነት የሚፈልጉ ጉዳዮችን አገልግሎት አሰጣጣቸውን ለማዘመን ዲጂታላይዝ በማድረግ የመሶብ የአንድ ማዕከል አገልግሎትን የጀመርንበት ሁኔታ አለ። ይሄ ከዲጂታላይዜሽን ከግልጽነት አኳያ ዓለም ከደረሰበት ቴክኖሎጂ አንጻር የሚሰራ ጉዳይ ነው። ከዛ ባለፈ የሙስና ወንጀል ውስጥ የተሳተፉ ደላሎችን፣ የመንግስት የሥራ ኃላፊዎችን እና ሌሎችን ሰዎች በሕግ ተጠያቂነት እንዲሆኑ በየጊዜው የማስተካከያ እርምጃዎች እየወሰድን ነው ያለነው። ስለዚህ አሰራርን በማዘመን አደረጃጀትን በማጠናከር የሙስናና ብልሹ አሰራሮች ሲያጋጥሙ ደግሞ ሕጋዊ እርምጃዎችን በመውሰድ የማስተካከል ስራ እየሰራን ነው ያለነው።